ታሰረች? ወይኔ እኔ እናት ስታሳዝን። ቆይ ምን ሆና ነው? አይ በስተት ነው። ዛሬ በእርግጠኝነት ትፈታለች። እኔም በቃ ብራችሁ ልሂድ። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አደራችሁ? ውድ ተመልካች እንድናችሁ ሁሉ ሰላም ሁሉ መልካም ነው። እንግዲህ ይህንን ቻናል በላይክ እና በሰብስክራይብ ግቡ ስላችሁ እምቢ ብላችኋል። ቪዲዮም በመለቀቁ ምንም ነገር ዝም ማለት ጥሩ አይደለም። ብንበረታታ ላይክ እና ሰብስክራይብ ብንደራረግ በጣም ደስ ይለኛል። ባታደርጉም ምንም ችግር የለውም ማለት ነውና ወደ ገደለው ስንሄድ ፋጥማ ወደ ገደለው ስንሄድ እንግዲህ ዳግምና ብሌን በጣም እናቷ ቤት ተገናኝተው በጣም እየተለቃቀሱ ነው። ብሌን በጣም ዳግም የብሌንን እናት የሆነ ነገር ገሳስቶ ሊጠይቃት ወደ ቤቷ ሲመጣ ብሌን አልጋ ላይ ቁጭ ብላ በጣም እያለቀሰች ነው። ብሌን ምን ሆነሽ ነው እንደዚህ የምታለቅሽው ብሎ ሲጠይቃት ነበረ። ከጠየቃት በኋላ ባክህ ዳግም የማይሆን ነገር ነው የሰራሁት፣ እንደው በጣም እያዘነ ነው ውስጤ ለምን እንደሆነ አላቅም ብላ ለዳግም መልስ መለሰች። ለዳግም እንደዛ ብላ መልስ ስትመልስ እንግዲህ ውድ ተመልካች ዳግም ያረግሽውን ነገር ብትነግርኝ አይሻልም? ለምንድን ነው ብቻሽን የምታዝኒው የኔ ውድ ብሏት ነበረ። አይ የማይሆን ነገር ስላረኩ ነው። እንግዲህ ብሌን ይሄንን ነገር የምትደብቀኝ ነገር የለምና እባክሽ ብሌን ንገሪኝ ሲላት ነበረ። እናቴ እኮ ታስራለች ሲላት ነበረ። ምክንያቱም ለምንድን ነው እናትሽ የታሰረችው ብሎ ሲጠይቃት በግድ ሳይመስላት እኔ እኮ ፖሊስ ጣቢያ ስልክ ደውዬ ፖሊስ ጣቢያዎቹ ጋር የማይሆን ቃላት ስለተናገርኩ ግን ተናግሬያለሁ አልጨረስኩምና በዛ መካከል ስልኩን ዘጋውባቸው ስትል ነበረ። አንቺ ለምንድን ነው ስልክ ፖሊስ ጣቢያ የደወልሽው? ፖሊስ ጣቢያ መደወል እንደዚህ በቀላሉ መስሎሽ ነው ወይ ብሎ ሲጠይቃት ነበረ። እንግዲህ ደውያለሁ፣ ለጊዜው በጣም ተናድጄ ነው የደወልኩት ብላ ስትነግረው ነበረ። አይ ብሌን አጥፍተሻል። አንቺ እኔንና ሰላሚና ልታሳስሪና እኔንና ሰላምናን ልታዋርጂ ነው አይደለ ሲላት፣ ለጊዜው እናንተም እኮ ያደረጋችሁትን ድርጊት በጣም ነው እያናደዳችሁኝ፣ ለዛ ነው አሁን ዞሮ ለማንኛውም እናቴ እስር ቤት ነው ያለችው ዳግም ብላ ስትነግረው ነበረ። እሺ እናትሽ ምክንያቱ ታዲያ ምንድን ነው አንቺ በሰራሽው ጥፋት ብሎ ሲጠይቃት ነበረ። የኔ ምክንያት እንዲህ ነው እናቴ፣ እኔ የሚይዘው ስልክ ሲሚካርዱ በሷ ስም ነው ትለዋለች። ሲሚካርዱ በሷ ስም ሲሆን እኔ ደግሞ በመካከሉ ስልክ ደውዬ ዘግቼ ነበረ። እነሱ የስልክ ቁጥሩን ፋይል ይዞ እስከ ቤት ድረስ ሲመጡ እርሶ ናችሁ እየደወላችሁት ብለው ሲጠይቁ እሷ እኔ አይደለም ስትል ነበረ። ነገር ግን ሲሚካርድ የተደወለበት ሲሚካርድ በአንቺ አድራሻና በአንቺ ስም ነው ተብላ ነው የተያዘችው ብላ ስትነግረው፣ በጣም ባለጌ ሰውነሽ፣ በጣም ነው የምታሳዝኒ ሰውነሽ ብሎ ዳግምም በጣም አዝኖባታል። እንግዲህ ከዛ በኋላ ራሴን አማማኝ ብላ ስትወርቅ ነበረ። የክኒን መድኃኒት አምጣልኝ ብላ እሷ ስታነጋግረው ነበረ። የመድኃኒቱን እንግዲህ ፈልጋለሁ ብሎ የእናቱን ፎቶ ዳግም እያገኘ ነው። እናቴ ሆይ መቼ ነው የምትመጪው? እናቴ ሆይ መቼ ነው በአካልስ የማገኝሽ የኔ እናት ብሎ በጣም እያወራ ነበረ። ነገር ግን ቢያወራም ባያወራም ነገሮቹ በጣም ከባድ እስከሆኑ ድረስ ዞሮ የራስ መታት መድኃኒቱን ፈልጎ ሰጥቷታል ማለት ነው። እና
ውድ ተመልካች ሰብስክራይብ እና ላይክ እያረጋችሁ ወደ ገደለው ቪዲዮ ደግሞ አብረን እንሄዳለን። የበኃይሉ ተላላኪምና ቃልዬም ኃይለኛ ምስጢር ይዘው እየተጓዙ ነው። እንግዲህ ወይዘሮ አልማዝ ጠፋች የተባለችው ሴትዮ ሞተች የተባለችው ሴትዮ እንግዲህ ካለችበት ቦታ ተነስታ ማታ እንዳታዋረደን በመባባል ቃሉና ሳሚ ተነጋግረው ነበረ። ቃሉና ሳሚ ለሷ ብር እንዲሰጡና ከተማውን ለቃ እንድትወጣላቸው እነሱ ተነጋግረው ነበረ። ቃልዬና ሰላሜናም እየተነጋገሩ ነበረ። ቃልዬ 200,000 ብር እናቴ አሁኑ ውለጅልኝ እያለቻት ነበረ። እኔ 200,000 ብር ከየትም አምጥቼ አልወልድልሽምና አንቺ ደግሞ ማድረግ ያለብሽን ነገር አሁን ስልክ በአዲስ ስልክ ተደውሎልኝ ለወይዘሮ አልማዝ ነው መሰለኝ 300,000 ብር አምጪ ተብያለው። ህይወታችንን ለማዳን እሱም ብር ለመክፈል ነው ለመፈለግ ሽር ጉድ እያልኩ ነው። ቃልዬ አሁን አንቺ የምታወሪውን ብር እኔ የለኝም ልጇን ስትላት ነበረ። እኔ ምንም ችግር የለውም። እኔ እስር ቤት ከገባው ልጄ አንድ ቀን ውላም እንደማታድር በደንብ አድርጌ ስለማቅ እኔ ያለኝን አፈላልጌ አስረከብና ከዚህ እንደምታረግን አርግልኝ። ከእንግዲህ በኋላ ወደዚህ ሰፈርም እንዳትመጣብኝ ብላ ወይዘሮ ሰላሜናም በአዲሱ ስልክ አስተላልፋለች። እንግዲህ ቃሉና ሳሚ ይተዋወቃሉ ምስጢራቸውን። እንግዲህ ብሩን አንስታ ወይዘሮ ሰላሜና ቦርሳ ልቀይር ብላ በቦርሳ ተሸክማ ተነስታ ስትሄድ ነበረ። እንግዲህ ለወይዘሮ አልማዝ ብሩን ሰጥታለች መሰለኝ ሰላሜና። ከዛ አሁን እንግዲህ ብሩን አልማዝ ተሸክማ የሆነ ቦታ እየሄደች ነበረ። በመካከሉ አቶ ሳሚ ሲደውልላት ነበረ። አቶ ሳሚ ከደወለላት በኋላ የሆነ አንድ ትንጥዬ ህፃን ወይዘሮ አልማዝ ፊት ለፊት ቆማ በጣም እያየቻት ነበረ። በመካከሉ ሳሚ ስልክ ሲደውል ስልኩን ስታነሳ አንቺ ጋር የቆመችዋን ልጅ ፊትሽን እንዳታሳያትና እንዳለ ቦርሳውን ስጫት ሲላት ነበረ። ቦርሳው ልጅቷ እኮ ትንሽዬ ነች ስትለው ነበረ። ምንም ነገር የሚመለከትሽ ነገር አንዲት ነገር የለም እና ፊትሽንም ሳታሳይ ዞርም ወደዚህም ወደዛ ሳትይ ለህፃኗ ልጅ ስጫትና አንቺ ቀጥ ብለሽ ወደምትሄጂበት ሂጂ ብሎ ሳሚ ማስጠንቀቂያ ሲሰጣት ነበረ። የሳሚንም ማስጠንቀቂያ ምንም ነገር አላረገችውም። እሺ ብላ አንስታ ሳታት ቀጥ ብላ እሷ ወደ ተመራችበት መንገድ ሄዳለች። በመካከሉ ሳሚና ቃልዬ ሲገናኙ እንግዲህ አገኘው ብሩን ሲላት ነበረ። ብሩን አገኘው ሲላት በመካከሉ አንተ ብሩን ከየት ነው ያገኘከው? ስንት ብር ነው ስትላት 200,000 ብር ነው ይላታል። ወይዘሮ ሰላሜና እኮ 100,000 ብር 200,000 ብር ነው እያለችኝና አንተ ምንድነው የሆንከው ስትል ነበረ። አንቺ እሱኑ ስጫት እሷ ግን ከአገር ወስዳ እንድትወጣልን ነው ብሎ ሳሚ ሲያስረዳት ነበረ። እንግዲህ ወይዘሮ ቃሉ ወደዚህ ወደዛ እያለች እየተንገዳገደች ወይዘሮ አልማዝን ተደዋውላ ሻንጣው እንግዲህ ከ3 ሰው እጅ ነው እየተዘዋወረው። እዚህ ጋር ልብ ማለት የምትችሉት ነገር ካለ ከዚያ በኋላ እንግዲህ አንስታ ሻንጣውን ከዚህ ከተማ ውጪ፣ ከዚህ ከተማ መውጣትስ አለብሽ አንቺ ብላ ሻንጣውን ቃልዬ አንስታ ስታስረክባት ነበረ። እንደሰረቀችው ውሻ ወስዳ እየሄደች ነበረ። ቃልዬ ያን ብር ሰታ ስትመለስ ዳግምንና ብሌንን አብረው መንገድ እየሄዱ ስታይ ወደ ቤት ገብታ በጣም ነው ያለቀሰችው።
እንግዲህ ቃልዬ ለምን ዳግመና ብሌን አብረው እንዲኖሩ ለምን እንዳልፈለገች አይደነው ምንም የምናውቀው ነገር የለም። የሚቀጥለው ቪዲዮ ሲመጣልን አብረን ቀብረር እናደርጋለን። እንግዲህ ውድ ተመልካች እናንተም ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል ብታበረታቱኝ ስለ እውነት በጣም ደስ ይለኛል። አብረን ያለን ቆይታ እንግዲህ ሁሌም ላይክ ካረጋችሁን አመሰግናችኋለሁ። ባይ ውድ ተመልካች ያልከኝ ነው። አንቺ አንድ ቀን እንኳን ብትታሰሪ እኔ ራሴን በገመድ ሲጥ አድርጌ ነው ሞተው። እሺ በስመ አብ ምንድን ነው ያልሽው? ልጄማ አትታሰርም። ልጄ ከምትታሰር